ይህ የቅድስት ድንግል ማርያም የመገለጥ ታምር የሆነው በግብጽ ካይሮ ዘይቱን በተባለ ቦታ ላይ በምትገኝ የቅድስት ማርያም የኮፕቲክ ኦርቶዶክስ ቤተክርስቲያን ነው። በዚህች ኦርቶዶክስ ቤተክርስቲያን ላይ የቅድስት ድንግል ማርያም የመገለጥ ታምር የሆነው ለአንዴ ብቻ ሳይሆን ለተከታታይ ለ3 ዓመታት ነበር። በዚህ ትንሽዬ ቤተክርስቲያን ጉልላት ላይ የተገለጠችውን ቅድስት ድንግል ማርያምን የሚያምኑባትም የማያምኑባትም ሚሊዮኖች አይተዋታል። ባለ 5 ጉልላት የሆነችውና 12 ሜትር ከፍታ ያላት የቅድስት ማርያም የኮፕቲክ ኦርቶዶክስ ቤተክርስቲያን ይህ ታምር ሲገለጥባት ለመጀመሪያ ጊዜ ነበር። ነገሩ እንዲህ ነው። በሚያዝያ 2 1968 ላይ የጋራጅ ሰራተኛ የሆነው ፋሩክ መሐመድ አጥዋ የእስልምና እምነት ተከታይ ሲሆን እሱና ባልደረባው በጋራዡ እንዳሉ አንዲት ነጭ በነጭ የለበሰች ሴት በቅድስት ማርያም የኮፕቲክ ኦርቶዶክስ ቤተክርስቲያን ጣራ ላይ ቆማ አስተዋሉ። ሁለቱም ራሷን ልታጠፋ እየሞከረች ያለች ሴት መስላቸው ወደ ቤተክርስቲያኗ በፍጥነት በመጠጋት እባክሽ እመቤት እንዳትዘጊ እባክሽ ሲሉ ጮኹ። ሴቲቱ ግን በቤተክርስቲያኗ ጣራ ላይ እንዳለች በእርጋታ ዝም አለች። ከዛም በዝግታ ጭንቅላቷን በአክብሮት ከፍና ዝቅ አደረገች። ይህኔ የሁለቱን ሰዎች ጩኸት የሰሙ ሌሎችም ሰዎች ተሰባሰቡ። በቤተክርስቲያኗ ጉልላት ላይ ሴቲቱን ያዩ ሁሉ ግራ በመጋባት ፍርሃት ሞላባቸው። ከቤተክርስቲያኗ ጠባቂዎች አንዱ ግን አብዛኛው ሰው በልቡ ያሰበውን ቅድስት ድንግል ማርያም ትሆን ይሆን ሲል ተናገረ። ቃሉ ካፉ እንደወጣ ከቦ የሚመለከቱት ሰዎች ሁሉ እቺ በቤተክርስቲያኒቱ ላይ የምትታዩ አንጸባራቂ ሴት ከሰማያዊ ንግሥት ቅድስት ድንግል ማርያም በቀር ማንም ልትሆን እንደማትችል ተስማሙ። ቅድስት ድንግል ማርያም የምትታየው ለጥቂት ደቂቃዎች ብቻ ቢሆንም በርግብ አምሳል ዙሪያዋን በፍጥነት የሚንቀሳቀሱ ብርሃናት ነበሩ። ለቀጣዮቹ 3 ዓመታት ቅድስት ድንግል ማርያም ዘውትር በዘይቱን የቅድስት ማርያም የኮፕቲክ ኦርቶዶክስ ቤተክርስቲያን ተገልጣ ታይታለች። አንዳንዴ በሳምንት ከ2 እስከ 3 ጊዜ በቤተክርስቲያኗ ላይ ተገልጣ ትታይ ነበር። ከመጀመሪያው ቀን አንስቶ ይህ መገለጥ በዓለም አቀፍ ደረጃ በመነገሩ ቅድስት ድንግል ማርያምን ለማየት ከመላው ዓለም ወደ ግብጽ ካይሮ ዘይቱና ቅድስት ማርያም ቤተክርስቲያን ሰዎች ይጎርፉ ጀመር። በዚህ የመገለጥ ጊዜ ቅድስት ድንግል ማርያም አንዳንዴ ለደቂቃዎች አንዳንዴ ደግሞ ለሰዓታት በቤተክርስቲያኒቱ ላይ ብርሃን ለብሳ ትታይ ነበር። በዚህ ጊዜ በርግብ መሰልና በከፍተኛ ፍጥነት የሚንቀሳቀሱ የብርሃን የሰማይ አካላት በዙሪያዋ ይታዩ ነበር። ይህንን መገለጥ ለማየት በቤተክርስቲያኗ ዙሪያ ከተሰባሰቡ በሚሊዮን የሚቆጠሩ ግብፃውያንና የውጭ አገር ሰዎች ውስጥ ኦርቶዶክሶች፣ ሙስሊሞች፣ ካቶሊክና ፕሮቴስታንቶች እንዲሁም የአይሁድ እምነት ተከታዮችና ጨርሶ እምነት የሌላቸው ሰዎችም ይገኙ ነበር። በዚህም በቤተክርስቲያኗ ዙሪያ በእያንዳንዱ ምሽት 250,000 ሰዎች ድረስ ከመላው ዓለም ይገኙ ነበር። አንዳንዶች የተመለከቱትን ሲገልጹ ቅድስት ድንግል ማርያምን የከበባት ብርሃን የብዙ ፀሐያት ድምር ብርሃን ነበረው ብለዋል። በራሷ ላይ ያለውን ዘውድ የከበበው ብርሃንም የተለየ ነበር ይላሉ። ቅድስት ድንግል ማርያም በዘይቱና ቅድስት ማርያም ቤተክርስቲያን ለ3 ዓመታት ስትገለጥ አንዲትም ቃል ካንደበቷ አልተሰማም። ሆኖም የቅድስት ድንግል ማርያም ገጽታዎች በታምራዊ ክስተቶች የታጀቡ ነበሩ ይላሉ። በወቅቱ የነበሩ ሰዎች ትልልቅና የሚያበሩ እርግቦች በመስቀል ቅርጽ ወደ ሰማይ ሲበሩ ማየታቸውን ይገልጹና ለአፍንጫ የጣፈጠ የዕጣን መዓዛ አካባቢውን ያጎደው ነበር ብለዋል። በዚህ የቅድስት ድንግል ማርያም የመገለጥ ጊዜ አይነ ስውራን፣ የፖሊዮ ጉዳተኞች፣ የካንሰርና ሌሎች ገዳይ ህመሞች ያሉባቸው ሰዎች ሁሉ ከበሽታቸው ነስተውና ሙሉ አካል ይዘው ወደ ቤታቸው መግባታቸውን በወቅቱ ተዘግቧል። ሆኖም የቅድስት ድንግል ማርያምን መገለጥ የተጠራጠሩና ማመን ያልፈለጉ የሳይንስ አዋቂዎች ነገሩ ልክ አይደለም ሲሉ ለማስተባበል ጣሩ። እናም ጉዳዩ ከሃይማኖትነት አልፎ የግብጽ መንግስት ጉዳይ ሆነና መጣራት እንዳለበት ታመነበት። የወቅቱ ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ 12 ኤጲስቆጶሳትን ያቀፈ ኮሚቴ ሰይመው ምርመራውን እንዲያጣራ ለኮፕቲክ ሊቀ ጳጳስ ኬርሎስ 6ኛ አስረከቧቸው። ከበቂ ማጣራትና ምርመራ በኋላ ከዛም በዕለተ ቅዳሜ ግንቦት 4 ቀን 1968 የኮፕቲክ ኦርቶዶክስ ቤተክርስቲያን በይፋ የቅድስት ድንግል ማርያም መገለጧን አረጋገጠች። የወቅቱ የግብጽ መንግስትም የቅድስት ድንግል ማርያምን መገለጥ
አምኖ ተቀበለ። ከዛ በኋላ ብፁዕ አቡነ ኬርሎስ ስድስተኛም የመንፈሳዊ የድህረ ምረቃ ትምህርት የኮፕቲክ ባህልና ሳይንሳዊ ጥናት ጳጳስ በሆኑት በአባ ጎርጎርዮስ የሚመራ ልዩ ኮሚቴ ተቋቁሞ የታምራቱን ታሪክ የመመዝገብ ሥራ ተሠራ። ከአጣሪዎቹ ሊቀ ጳጳሳት አንዱ የሆኑት ጳጳስ አትናቴዎስ ሚያዝያ 29 1968 ሌሊቱን ሙሉ ቆመው በዓይናቸው የተመለከቱትን አስመልክተው በጻፉት ጽሑፍ ቅድስት ድንግል ማርያም በቤተ ክርስቲያኗ በመካከለኛው ጉልላት ላይ ትታያለች። ሲመለከቷት የምታበራ ሐውልት ብትመስልም ነገር ግን እንደ ሐውልት እንቅስቃሴ ያልነበራት አይደለችም። የሰውነትና የልብስ እንቅስቃሴዎቿ ይታዩ ነበር። በጣም በጸጥታና በክብር ተሞልታ ትታይ ነበር ብሏል። በእርግጥም እቺ የዘይቱና ቅድስት ማርያም ቤተክርስቲያን የተመሰረተችበት ክስተትም የራሱ የሆነ ታምር አለው። እንደ አውሮፓ አቆጣጠር በ1920 ተውፊቅ ካሊል አብርሃም የተባለ ግብፃዊ በዘይቱን ከተማ እቺ የቅድስት ማርያም ኮፕቲክ ኦርቶዶክስ ቤተክርስቲያን ያለችበት ቦታ የግል ይዞታው ነበርና መሬቱ ላይ ሆቴል ለመገንባት እቅድ አወጣ። ሆኖም ካሊል የሆቴሉን ግንባታ ከመጀመሩ በፊት ቅድስት ድንግል ማርያም በሕልም ታየችውና በሆቴሉ ምትክ በዚያ ቦታ ላይ የኦርቶዶክስ ቤተክርስቲያን እንዲሰራ ጠየቀችው። በምላሹ እዚያ ታምር እንደምታደርግ ቃል ገባችለት። ተውፊቅ ካሊል አብርሃም የሆቴሉን እቅድ አቁሞ ለሰራተኞቹ ቤተክርስቲያን እንዲገነቡ ትዕዛዝ አስተላለፈ። ከ5 ዓመታት በኋላም የቅድስት ማርያም ቤተክርስቲያኗ ተጠናቀቀችና ምዕመናን መገልገል ጀመሩ። ሆኖም ተውፊቅ ካሊል አብርሃም ከቤተክርስቲያኗ ታምራትን ሲጠብቅ ዓመታት አለፉ። እንደ አውሮፓ አቆጣጠር በ1952 የግብፅ መሪው ሶሻሊስቱ ኮሎኔል አብዱል ናስር በኮፕቲክ ክርስቲያኖች ላይ የመማር ዕድላቸውን በመገደብና የሥልጣን ቦታ እንዳይዙ የሚያግድ ሕግ አወጣ። እዚህ ጋር በክርስቲያኖች መበደል አንድ ታምር ተጠብቆ የነበረ ቢሆንም አሁንም የታየ ታምር አልነበረም። ከዚያ ግን ከ48 ዓመታት በኋላ ሚያዝያ 2 1968 ቅድስት ድንግል ማርያም ለካሊል አብርሃም የገባችው ቃል ተፈጸመ። ቅድስት ድንግል ማርያም የተገለጠችባት በግብፅ ካይሮ ዘይቱን በተባለ ቦታ የምትገኘው የቅድስት ማርያም ኮፕቲክ ኦርቶዶክስ ቤተክርስቲያን አስተዳዳሪዎች መገለጧ ላይ በቂ ማረጋገጫዎችን ካደረጉ በኋላ እንዲህ የሚል መግለጫ ወጡ። ከማክሰኞ ሚያዝያ 2 ቀን 1968 ዓ.ም ከምሽቱ ጀምሮ የእመቤታችን የቅድስት ድንግል ማርያም የብርሃን እናት መገለጥ በእሷ ስም በተሰየመችው በኮፕቲክ ኦርቶዶክስ ቤተክርስቲያን በካይሮ ቀጥሏል። ማሳያዎቹ በተለያዩ ምሽቶች ተከስተዋል። እመቤታችን ቅድስት ድንግል ማርያም አንዳንድ ጊዜ በመልክ አንዳንድ ጊዜም በብርሃን ተከባ ታይታለች። አንዳንድ ጊዜ ደግሞ በቤተ ክርስቲያኑ ጣሪያ ላይ ባሉት የጉልላቶች መክፈቻዎች ላይና በሌላ ጊዜ ደግሞ ከጉልላቶቹ ውጭ በቤተ ክርስቲያኗ ጣራ ላይ ስትንቀሳቀስና ስትራመድ ታይታለች። በመስቀሉ ፊት በአክብሮት ተንበርክካ በታየችበት ጊዜ መስቀሉ እንደ ፀሐይ አበራ። የተባረኩ እጆቿን እያወዛወዘችና ቅዱስ ጭንቅላቷን እየነቀነቀች ታምሩን ለማየት የተሰበሰቡትን ሰዎች ባረከች። አንዳንድ ጊዜ በአካል ተመስላ በጣም ደማቅ ደመና መስላ ስትታይ በዙሪያዋ በርግብ አምሳል የሆኑ ብርሃናት በፍጥነት ይንቀሳቀሱ ነበር። ከተለያዩ ቤተ እምነቶችና ሃይማኖቶች የተውጣጡ በመቶ ሺዎች የሚቆጠሩ ሰዎች፣ ግብፃውያንና የውጭ አገር ጎብኚዎች፣ ቀሳውስትና ሳይንቲስቶች፣ ከተለያዩ ክፍሎችና ሙያዎች የተውጣጡ ሁሉም የቅድስት ድንግል ማርያም መገለጧን ተመልክቷል። በእነዚህ ቀናትም ከሆኑት ውስጥ በርካቶች ንስሐ እንዲገቡና እምነታቸውን እንዲያጸኑ ሲያደርጋቸው፣ በሌላ በኩል ደግሞ በብዙ ሐኪሞች የተረጋገጡ በሽታዎች ያሉባቸው በርካታ ሰዎች ፈውስን አግኝተዋል ይላል መግለጫው። ቅድስት ድንግል ማርያም በተለያዩ ምሽቶች ግልጽ በሆነ መልኩ መገለጧን፣ ተለዋጭ የጊዜ ርዝማኔዎች ለብዙ ጊዜ መኖራቸውን፣ ከደቂቃዎች ጀምሮ ከ2 ተከታታይ ሰዓት በላይ በመገለጥ መቆየቷን ጳጳሳቱ ገልጸዋል። ይህ ቅድስት ድንግል ማርያም የመገለጥ ታምር በግብፅ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን በካይሮ በሚገኙ የካቶሊክ ቤተክርስቲያናትም ተቀባይነት አግኝቶ በታሪክ ተመዝግቧል። በርካታ የካቶሊክ እምነት ተከታዮችም የመገለጧን ታምር በአካል ሲከታተሉም ነበር። በካይሮ የሚገኘው የካቶሊክ ኮልጌ ዴላ ሴንት ፋሚሊ ሊቀ ጳጳስ የሆኑት አባ ዶክተር ሄንሪ አይሩት ቤተክርስቲያናቸው የድንግል ማርያምን ታምራዊ መገለጥ መቀበሏን ገልጸው ካቶሊክም ሆነን ኦርቶዶክስ ሁላችንም ልጆቿ ነንና ሁላችንንም ትወደናለች ብለዋል። ይህ ሁሉ ቢሆንም ቅሉ አሜሪካዊው የአንትሮፖሎጂ ፕሮፌሰር የሆኑት
ሲንቲያ ኒልሰን ቤተ ክርስቲያኗን በተለያዩ አጋጣሚዎች ጎብኝተው እንደነበር በመግለጽ የታዩትን ብርሃናት ሳይቀር ከሌሎች ዓለማዊ ጉዳዮች ጋር በማያያዝ ማብራሪያ ሰጡ። ሮበርት ባርቶሎሜና ኤሪክ ጉድ የተባሉ ሁለት ሶሺዮሎጂስቶችም ሌላ አይነት ዓለማዊና ሳይንሳዊ ማብራሪያዎችን በመስጠት ያመነውን ሰው ሁሉ ጥርጣሬ ላይ ሊከቱት ሞክረዋል። በዌስተርን ኦንታሪዮ ዩኒቨርሲቲ የሶሺዮሎጂ ፕሮፌሰር የሆኑት ማይክል ቢ ካርሎ፣ የአሜሪካ የጂኦሎጂካል ሰርቬይ ተመራማሪ የሆኑት ጆን ኤስ ዴር እና በሎሬንቲያን ዩኒቨርሲቲ የባህር ሳይንስ ፕሮፌሰር የሆኑት ማይክል ኤ ፐርሲንገር የተባሉት አሜሪካውያን ምሁራን ፈጽሞ ነገሩ እውነት አይደለም ሲሉ ነገሩን በሎጂክ አብራርተዋል። ሆኖም ማብራሪያቸው ውሃ የሚያነሳ ነገር አልነበረውም። የዛሬውን በዚሁ ያበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።